ሰው የዘራውን ያንኑ ያጭዳል እንጂ የዘራበት ቦታ እዛው ያጭዳል አይልም መጽሐፍ ቅዱስና ይሄ ነገር ከገባኝ በኋላ አንዳንድ ነገሮች ኢንቨስት ያረኩባቸው ቦታው ላይ ውጤታቸውን መጠበቅ አቆምኩኝ። ምክንያቱም በጠበቅን ቁጥር ዲስአፖይንት እንሆናለን። ሁለተኛ ደግሞ እግዚአብሔር የዘራናቸውን ዘሮች በየትኛው መንገድ ሊያሳጭደን ወይም ደግሞ በየትኛው በኩል ልፋታችን ከንቱ ነው ብለን ባሰብንበት ጊዜ የልፋታችንን የድካማችንን ወይም ደግሞ ኢንቨስት ያደረግንባቸውን ነገሮች እንደማንኛውም ሰው በበጎ ሕሊና እንኳን ብናደርጋቸው ማንንም ሰው ደግሞ ያ ነገር አክኖሌጅ ሲደረግለት ወይም ደግሞ ሰው ልብ ሲልለት ይወደዋልና እንደ ሰው እንደዛ አስበን ያን ምላሻተን ወይ ልፋቴ ከንቱ ነው እንዴ የደከምኩት ነገር ትክክል አይደለም እንዴ ወይም ደግሞ ሮንግ ነው ወይ ኢንቨስትመንት ልትሉ ስትሉ ባልጠበቃችሁት ቦታ ደግሞ ያረጋችሁት ያለው ነገር ትክክል እንደሆነ የሚነግሯችሁ መልክቶች ታገኛላችሁና ለኔ ይሄ ጽሁፍ በጣም ትልቅ ነገር ነው። ምክንያቱም አንዳንዴ በጣም ጊዜያችሁን የሰጣችኋቸው በጣም ምክር ሲፈልጉ የመከራችሁ ጸሎት ሲፈልጉ የጸለያችሁላቸው የናንተን የትኛውንም ሰፖርት ሲፈልጉ ካጠገባቸው የሆናችሁላቸው ሰዎች ያንን አክኖሌጅ ሳያረጉት እንደው ረግጠው እንደማለፍ ነገር እያደረጉ ግን ደግሞ ከሩቅ በእምነትም በዘርም በሰፈርም በአካባቢም በምንም አታገኛቸው ግን ጠብ የምታረጉትን ምክር እየተጠቀሙ የህይወት ተሞክሯችሁን ያለፋችሁበትን በህይወታችሁ የገጠማችሁን ነገር ስታወሩ ያንን ነገር ይዘው ደግሞ ህይወታቸውን ቀይረውበት ተጠቅመውበት ቴንኪው በዚህ ምክንያት እኛ ህይወታችን ተቀየረ በጣም ተጠቅመናል ቴንኪው ሲሏችሁ ለካ ዌስት አላረኩትም ኢነርጂን ለካ ድካሜ ከንቱ አልነበረም የሆኑ ሰዎች ያንን አክኖሌጅ አላረጉም ጊዜን ጉልበቴን ገንዘቤን ዋትኤቨር ብቻ አለን የምንለው ነገር ሪሶርሳችንን ሰተናቸው ምናልባት እነሱ ቴንኪው አላሉ ማለት ሌላ የሚጠቀም ሰው የለም ማለት ግን አይደለምና ምታወጡትን ኢነርጂያችሁን የምትመክሩትን የምትጸልዩትን ለሰዎች የምትደርሱትን ነገር አታቆሙ። የሆኑ ሰዎች አክኖሌጅ ስላላረጉት ልፋት አይገባኝም ድካም አይገባኝም ማለት የለብንም። እንደውም አብልጠን ማድረግ ነው ያለብን። ምክንያቱም ለካስ እኛ ማናያቸው ግን በእኛ ምክር በእኛ የሆነ ነገር በእኛ በመናደርገው በትንሿ ጠብታዋ ነገር ውስጥ ግን የተጠቀሙ የተባረኩ ያሉ ሰዎች እንዳሉ ሳስብ አይሰይዱ ዋው ስለዚህ ከሆኑ ሰዎች ተንተርሼ ወይም ደግሞ ከሆኑ ሰዎች የሰጧቸውን ያህል አልመለሱልኝም ከሚል ሐሳብ ተነስቼ ሳይሆን እኔ መስጠት ስላለብኝ እሰጣለሁ። ታዲያ የዘራሁበት ቦታ ላይ ባላገኘው ያንጠባጠብኩበት ቦታ ላይ ግን በቅላ አገኛታለሁ። ሰው ድካማችሁን እንደከንቱ አትዩት፣ ልፋታችሁን እንደከንቱ አትዩት። መዝራታችሁን፣ መስጠታችሁን፣ መከፈላችሁን፣ ጊዜያችሁን ማካፈላችሁን፣ ሰዎች በፈለጓችሁ ጊዜ ወዬ ማለታችሁን አትጥሩ።